መድብልን እንግዲህ ብሩክን ከስንት ፊልሚያ በኋላ በማገኘቱ ደስታውን ለመግለጽ ወደ ቤት እየሄደ በጣም እየቧረቀ ነበር ለቅድስትና ለዳጣ ቤቱ ሲናገር። እንግዲህ ምሳሌ ደግሞ በጣም ተደስታ አባቷ መጣልኝ ብላ ደስ ብሏ ብቅ ስትል እንግዲህ ምንድን ነው እየተፈጠረ ያለው? አባቴ ታይላንድ ነው አላላችሁኝም እንዴ እያለ ስትለው አፉ ላይ ያመለጠውን ቃላት ለመሰብሰብ መድብል እንግዲህ ደስ እንዳለው ብቻ ደስታውን ብሩክ የመገኘት ደስታውን ሲቧርቅ ነበር። እንግዲህ ሳያስበው ምሳሌ ፊቱ ላይ መታ ድቅን ብላ አባቴ መጣ እንዴ የሚል ጥያቄ ያቀረበችለት፣ እሱም አዎ ታይላንድ ነው ብላችሁኝ ነበር፣ አባቴ ታግቶ ነው እንዴ እያለች የሚለውን ጥያቄ ያወዛገበው። እንግዲህ በዚህ ምክንያት ቅድስት ደግሞ በጣም ተደስታ እንግዲህ ብሩክ የመጣ ብላ የጀመረችውን ፍቅር ለመጨረስ እንግዲህ ደስታዋን ሙሉ ሆኖላት አብራ እየቧረቀች ነበር። ሆኖም ግን ብሩኬ ለማምለጥ ብሎ ሰንሰለቱን ቆርጦ ከእጁ አስወግዶ ለመውጣት ባሰበበት ሰዓት ግን በጠባቂዎቹ ሳይወጣ ባለመቻሉ የተቀጠቀጠና እየተደበደበ ስቃውን እያየ እዛ ቦታ ሳያመልጥ በመቅረቱ በጣም ያሳዝናል። ሆኖም ግን ወንድሙ ጀግናው መድብል እንግዲህ የአካባቢ መሆኑን ስላወቀ እንደምንም ብዬ መስዋዕትነት ከፍዬ ወንድሜን ማውጣት አለብኝ ብሎ ቆርጦ ተነስቷል። ዝና በአሁኑ ሰዓት ስለ ብሩክ ቤተሰቦች እያጠና ይገኛል። ብሩክ ቤተሰቦቹ እንግዲህ እሱ ሀብቱ ንብረቱን እንዳስቀረ ያውቃል። ምክንያቱም እነሱ ወደ ውጭ ሀገር እንዲወስድ ያዘዙትን መድኃኒት ወስዶ ግን ገንዘባቸውን ከተቀበለ በኋላ ልጁን አሳክሞ ያንን ነገርም ለተባለው ሰው ሳይሰጥ የትም ቦታ ቆሻሻ ጥሎት ስለመጣ አሁን ቤቱን እንዳስቀረ መኪናውን ብቻ እንደሸጠ የሚያውቀው ዝና ቤቱንም ሆነ ቤተሰቦቹ በእናት በአባቱ ያሉ ንብረቶችን አሁንም መውረስ አለብን በማለት ዝና ተነስቶበት ነበር። በዚህን ሰዓት እንግዲህ ማህሌት ጋር ቀጥ ብሎ ሄዶ ማህሌትን የብሩክ ቤተሰቦች የት ናቸው ያሉት በማለት ይጠይቃታል። እሷም የብሩክ ቤተሰቦች ሞተዋል፣ ሰማይ ላይ ነው ያሉት ሲል ንብረታቸውን ሰማይ ላይ ነው ማለት ነው ያለው በማለት በጣም ይህንን ሲሰማ ተናዷል። ኤፍራታም እንግዲህ ዝናንና ካሊብ ሙሴሲን እየፈራች ከቤት ውስጥ አልወጣም ብላ በጭንቀት ተውጣለች። ወደ መድብል ስንሄድ አሁንም ጀግናው መድብል ወንድሙን ምንም ነገር እንደማያስነካው እንደሚያስወጣው ቆርጦ ተነስቷል። የመድብል እንግዲህ ምንም ሀብትና ንብረት እንደሌለው የሚያውቀው ዝና በእስር ቤት ህይወቱን የጨረሰው አሁን ግን ያለው ንብረት ብሩኬ ነው በማለት ተነስቷል። ዳጣስ ምን ገጠማት? ሞገስስ በሉላ በኩል በጠበቃ የመጣበትን እንዴት ተወጣው? ሰላም የውድ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛሌ። ለቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ምሳሌ ቀጣይ ፓርት ይዘንላችሁ መጥተናል። እንግዲህ በዚህ ፓርት ላይ መጎስ እንግዲህ ሉላን በጠበቃ እያስወሰደ ያለበት ጫፍ ላይ የደረሰበትና እንዲሁም ብሩኬ ደግሞ ለማምለጥ ብሎ እስር ቤት ገብቶ ሰንሰለቱን ለመበጠስ በሄደበት ሰዓት እንግዲህ ውስጥ ያሉ ሰዎች ይዘውት ሳያመልጥ በመቅረቱ እየተቀጠቀጠ እንደሆነ ነው። ኤፍራታ ደግሞ ከማህሌት ጋር እባክሽ ከዝና ጋር አስታርቂኝ እያለ ስትላት ዝም በይ አንቺ እኮ እዚህ ሀገር ላይ እንዳለሽ አያቅም አንቺ ሌላ ሀገር ውጭ ሀገር ወታለች ብዬ የዋሻሁት ውሸት እንዴት ነው አሁን አለች ብዬ አንቺን ማስታርቅሽ? ታዲያ እንደዚህ ብዬ ታስሬ ያለ ስራ መሆኜ እንዴት ነው የምቀጥለው? በምን አይነት ሁኔታ እባክሽ እያለች ዝና ጋራ እንድታስታርቃት ብትለምናትም በፍጹም እኔ አላደርገውም እያለ ነው። ዝና ደግሞ ኤፍራታን ስላላቀረበችለት ማህሌትን ለማስወገድ እቅድ ይዟል። በዚህን ጊዜ አሁን ደግሞ ዳጣ መርዞ አፈቀርኩሽ፣ ወደድኩሽ፣ ቼክ ላድርግሽ እያለ ሲላት ሄዳ ለቅድስት እንግዲህ ቅድስትዬ መርዞ እኮ እኔን እንደዚህ ብሎ ጠየቀኝ ብላ ስትነግራት፣ እንዴ መርዞ ደግሞ ሁሉንም ሴት ያየውን ነው እንደሚያፈቅረው እኔንም እኮ ጠይቆኝ ነበር ስትለው፣ ኧረ እባክሽ አለቻት። እውነት ስትላት ሄጄ ጭንቅላቱን ነው የምለው በማለት አንቺ ለመጀመሪያ ፍርሃት እየፈራሽ መንገዱን የምትሄጂ ምን ሰው ትመቻለሽ? ምክንያቱም ከጀርባሽ ካሁን ዝና መጣ እያልሽ እኮ በፍርሃት አለቅሽ ብላ ነበር ያለቻት።
በዚህን ጊዜ መድብል ደግሞ ደስታውን ለመግለጽ ብሩኬ ተገኘ ብሎ ሲገባ ሲቧርቅ እንግዲህ ምሳሌ ደግሞ አባትሽ ታይላንድ ነው እያላችሁ ነበር፣ አባቴ ታግቶ ነው እንዴ በሚል ጥርጣሬ ጭንቀት ውስጥ ተገብታ ስታፈጥባቸው፣ አይ አባትሽ ታይላንድ ከሄደ በኋላ ደውሎ ማያውቅም ነበር፣ አሁን ግን ስለደወለ ስለተገኘ ነው ደስታችንን የምንገልጸው ሲል ነበረ የተናገረው። እንግዲህ ወደ ሉላ ስንሄድ ደግሞ ሉላ ደግሞ ከዚህ ከጠበቃው ጋራ ስልክ እየደወለ በቤቷ መምጣት እንዳለበት ሲነግራት፣ እባክህ አትምጣ በቤት አሁን መጎስ የሚመጣበትም ሰዓት ደርሷል፣ አንድ ችግር ይፈጠራል ተወይም ስትለው፣ እና አንተ ደግሞ ባለ ልጅና ባለ ትዳር ነኝ እያልክ ከኔ ጋር እንደዚህ መሆንህ ጥሩ ነው ወይ ስትለውም፣ እናንተ አይገባችሁም እንዴ እኔ እኮ ምንም አላልኩሽም፣ አንድ ቀን ውሎና ሌሊት ከኔ ጋር ሁኝና ስንት ቀን የለፋችሁበትን ገንዘብ ሀብት ንብረታችሁን ላስቀብላችሁ እንዳንቺ አይነት ቆንጆ በዓለም አላየሁም፣ በጣም ቆንጆ ነች፣ ቁንጅናች ማርኮኛል እያለ እንግዲህ ደላላው ሲላት እባክህ እያለች ብትለምነው፣ በመካከል ላይ ወደ መጎስ ደውላ መጎስ እንግዲህ ወደ ቤት እንደሚመጣ ስትነግራት፣ አትምጣ እኔ ወደ አንተ አለሁበት ነው የምመጣው እያለ ስትለው፣ እሱ ደግሞ አይ እኔ አንቺን ዝናን አንድ ነገር ያደርግሻል ብዬ ስለምፈራ እኔ አልፈልግም ወደ እኔ እንድትመጪ፣ እዛው ጠብቄ ሎላዬ እኔ እመጣልሻለሁ ያላት ነበር። በዛ መካከል ላይ እንግዲህ ከች ብሎ መጎስ ሊደርስብህ ነው ሊመጣ ነው፣ እሱ ከመጣ ደግሞ ችግር ሊፈጠርብህ ስለሆነ እባክህ ችግር እንዳትፈጥርብኝ እያለች እየለመነችውም ነበረ። እሱ ደግሞ እንግዲህ ጠበቃው የመጣ ይምጣ እያለ እኔ ባለ ሕግ ጠበቃ ነኝ፣ በሚመጣው መንገድ እኔ ራሴን አሸሻለሁኝ እያለ እየተከራከራት እያለ መጎሲ ሲደርስባት ስልኳን እንግዲህ ወደ ኋላዋ ለመሸሽ ብትሞክርም፣ ረረረ እንዴት ነው ደግሞ ዛሬስ ማንን ነው ጀግና ወጥቶሻል የምታስፈራሪው እያለ ሲገባባት እንዲሁ በጣም ነበር ብላ እየደነገጠችው። በኋላም እንግዲህ ምንም እስካሁንም ለመጎስ የገለጸችለት ነገር የለም። ሉላን እንግዲህ ሞገስ እያጣ ይመስላል። በገዛ እጁ ነው እንግዲህ እያጣት ያለው። ሆኖም ግን አሁን ደግሞ መርዞና ቅድስት ደግሞ በህልሟም ሆነ በውኗ ቁጭ ብላ የምታስበው ብሩክን ነው። ዳጣ ጋር ቁጭ ብለው እያወሩ እያሉ ዳጣም እንግዲህ አንቺ አቅምሶሻል እንዴ ስትል ነበር የጠየቀቻት ቅድስትም ደግሞ ምንድን ነው የሚያቀምሰኝ ስታ ፍቅር ነበር ያለቻት። እኔ ይመስለኛል በህልምሽ እያየሽ ነው መሰል ፍቅር አስጀምሮሽ አላስጨረሰሽም መሰል ብሩኬ እንጂ እንደዚህ የሆንሽው ለብሩኬ እያለች ዳጣ ስትላትም፣ በእርግጥ ቅድስት ብሩኬን በጣም ተወደዋለች። ምሳሌም የራሷን ልጅ አድርጋት በቤት ውስጥ አብራ ብትኖር ደስታዋን ወደር የለውም። ብሩኬም ቢሆን ቅድስትን ለወደፊት የህይወት አጋሩ ለማድረግ ያሰባትና የተመኛት ነበረች። በመካከል እንግዲህ የተፈጠረው ችግር እንዳለ ሆኖ መድብልም ወደፊት ብሩኬ ቢመጣ ከቅድስት ጋር እንደሚያገናኛት ቃል ገብቶላታል። በዚህ መካከል ግን የህልም እንጀራ ሆኖባታል። በህልሟ እያለመች ብቻ ተቀምጣለች። ቅድስት ዛሬ ይመጣል በሚል ተስፋ ሰንቃለች። ብሩኬ ግን በድብደባውና በትኑ እየጠናበት እዛው ቦታ ላይ እንዳለ ነው። መድብልም እንግዲህ እንደምናየው በፍጹም ወንድሜን ሳላገኝ አርፌ ያልተኛም፣ ሞትም በሞትም ችግር የለም እያለ ይገኛል። በዚህ ሰዓት እንግዲህ አሁን ደግሞ መርዞ ደግሞ በዳጣና በቅድስት መካከል ገብቶ እያናወጠ ይገኛል። እንግዲህ ሁለቱም ደግሞ መነጋገራቸው መልካም ነው ብለን ነው የምናየው። ሁለቱም ጠይቀኛል ካለ እሱን አዋርደው እንግዲህ የተሻለውን የሚፈጥሩበት ነገር የሚፈጠር ይመስለኛል እኔ ሳስበው። አሁን ቅድስት በጣም ደስተኛ ናት። ይመጣል ከዛሬ ትላለች። ምሳሌ ግን አሁን ትልቅ ችግር ውስጥ ገብታለች። አባቷ ችግር ውስጥ እንዳለ በውስጧ እየሰማችና እያሰበች ትገኛለች። እንግዲህ ዝና ደግሞ መሀሌትና ኤፍራታን እንግዲህ ኤፍራታንም አንቺ ነግሬሻለሁኝ አርፈሽ ተቀመጪ፣ እኔ አላስታርቅሽም፣ እኔ እንዴት ነው ማስታርቅሽ? አንቺ ጋር አስታረቁሽ። ዝና ቢያስታርቁሽም ባያስታርቁሽም አንቺን ከማስወገድ ወደኋላ እንደማይል ልንገርሽ። ቢያስታርቅሽም ጥቅም የለውም። ግን እኔ እንደውም ሄዳለች ውጭ ሀገር ብዬልሻለሁ። ስታት እንዲሁ ታዲያ እስከ መቼ እዚህ ታፍኜ እኖራለሁኝ?
እኔ መንቀሳቀስ የምፈልግ ሰው ነኝ፣ ኧረ እባክሽ ተይኝማ እያለች ብትለምናትም ምንም እሷም ለማስታረቅ ፈቃደኛ አላለችም። እንግዲህ ሰብስክራይብ እያደረጋችሁ ቻናሉን አብረን ቀጥል።